እዚህ ቀጥሎ ደግሞ በሲኦል የተመሰለ ጨለማል እሱን ውስጥ ለውስጥ ጨለማው ነዳለ ይሄ ቃል ኪዳን የሚፈጸመው እንግዲህ በልደቱ ቀን እዚህ ላይ የምታያቸው እንግዲህ 12ቱ ሐዋርያት ናቸው ወንጌል ይዘዋል መስቀል ይዘዋል በዚህ መግቢያው እናቀዋለን በዛ ያለው መውጫውን ግን አናውቅም እዚህ ሊቀ መላኩ ቅዱስ ሩፋኤል ጽላት አለ እዚህ ደግሞ ሊቀ መላኩ ቅዱስ ገብርኤል ጽላት አለ እንደዛ ነው ይሄ ቤተ ገብርኤል የተሰራው በሰማያዊት ኢየሩሳሌም ምሳሌ ነው ማለት ነው በኢዮር በራማ በኤረር እስካሁን ያየነው ምድራዊ የሆኑትን በምድራዊ ኢየሩሳሌም ምሳሌ የተሰሩትን ነው ካሁን በኋላ የምናያቸው ግን በሰማያዊት ኢየሩሳሌም ሰማያዊ የሆነውን ነገር የሚተርኩ አብያተ ክርስቲያናትን እንጎበኛለን ማለት ነው ቀራኒዮ የአዳም መቃብር የሚባሉ ሁሉ እዚሁ አሉ ታላቁ ንጉስ ቅዱስ ላሊበላ አጽም ያረፈበት ቦታ ላይ መገኘታችን በራሱ ትልቅ በረከት ነው እዚህ አሁን ሴቶች መግባት አይችሉም አሁን እንግዲህ እየገባን ያለነው ወደ ቤተ ሚካኤል ወደ ተባለው ነው በዚህ ቦታ የጻድቁ የቅዱስ ላሊበላ መቃብር ይገኝበታል የቅዱስ ንጉስ ላሊበላ መቃብር እዚህ ነው ያለው እዚህ ውስጥ ነው ያለው ማለት ነው መጨረሻ ላይ እነዚህን አብያተ ክርስቲያናት ከሰራ በኋላ እዚሁ ላይ መቃብሩን ሰርቶ ስለነበረ በዚሁ ቀረ ማለት ነው እንግዲህ ተመልካቾቻችን አሁን የምንመለከተው ትልቅ በረከት የምናገኝበትን ስፍራ ነው የምንመለከተው የንጉስ ቅዱስ ላሊበላ መካነ መቃብርን እንዲሁም ደግሞ ቤተ ሚካኤልን አብረን የምንመለከት ይሆናል ተከተሉ እዚህ ነው የምንሄደው ይሄ ይሄኛው ቤተክርስቲያን ቤተ ሚካኤል ነው ወይስ ሌሎች አሁን እዚህ ውስጥ ሌሎች ጎልጎታ እና ሚካኤል እያልን የምንጠራቸው ቤተ መቅደሶች አሉ ብዙ ናቸው ያሉት ደብረ ሲና ጎልጎታ ተብሎ ነው የሚጠራው ከዛ ሚካኤል አለ የሚካኤል ቤተክርስቲያን እዚህ ሆኖ የቅዱስ ላሊበላ ጽላቱም እዚህ ሆኖ የኪዳነ ምሕረት ጽላቷም እዚህ ይገኛል ማለት እና ደብረ ሲና ጎልጎታ ነው ደብረ ሲና ጎልጎታ ማለት ደግሞ እንግዲህ ታውቃለህ ጌታችን ኢየሱስ ክርስቶስ ከመቃብሩ ጋር የተያያዘ ነውና የሱም የጌታችን ኢየሱስ ክርስቶስ መቃብር ጎልጎታ ቀራኒዮ የአዳም መቃብር የሚባሉ ሁሉ እዚሁ አሉ ምሳሌዎቻቸው ማለት ተምሳሌትነታቸው እዚህ ቦታ አሉ እናያቸዋለን እያንዳንዳቸው እና በጣም የገረመኝ ነገር ይሄ እምነበረድ ነው አሁን እዚህ ጋር እንደምናየው ነጭ ያለ ይሁን የምታየው ይሄ እምነበረድ እንቁ ነው አለ አንዳንድ ድጋዎች አልፎ አልፎ ምክንያቱም ከላይ ረጅም ወደታች እንትን ሄዷል ከላይ ወደታች ስለሆነ ብዙ የከበሩ ማዕድናቶች የሚገኙበት ሰፊ ነው ይሄ ቅድም እንደነገርኩ ደብረ ሲና ጎልጎታ እየተባለ የሚጠራው በጣም አስደማሚ የሆነ ብዙ ቅርሶች ያሉበት ታላቅ ቤተ መቅደስ ነው ማለት ነው እዚህ ላይ የምታያቸው እንግዲህ 12ቱ ሐዋርያት ናቸው ወንጌል ይዘዋል መስቀል ይዘዋል በዚህ 6 ናቸው በዚህ ያሉት ይሄ ጮባሩዶ ወከት በልቷቸው ብዙ እንትናቸው አይታይም በዚህ ያሉት ግን ደኖች ናቸው አሉ እንደምታያቸው እና የሐዋርያት ምሳሌ ነው ማለት
የ12 ሐዋርያት ምሳሌ ነው። መስቀሉ እንግዲህ መስቀሌን ተሸክሞ የማይከተለኝ ከኔ ጋር ሊሆን አይችልም የሚለውን ኢየሱስ ክርስቶስን ቃል መስቀሉን ተሸክሞ በዓለም እንደዞሩ የሚያመለክት ነው ማለት ነው። የያዙት መጽሐፍ ደግሞ ወንጌልን ነው። በዓለም ሂዱና አስተምሩ ተብለው ቃል ተሰጥቷቸው ታዘው ስለነበረ ይህንን ለመፈጸም እየፈጸሙ ፈጽመው እንዳለፉ የሚያሳይ ስዕል ነው ማለት ነው። እንግዲህ እዚህ ውስጥ የቅዱስ ላሊበላ ጻድቁ ቅዱስ ላሊበላ ብዙ አብያተ ክርስቲያናትን ከሰራ በኋላ በዚህም በሌላም ቦታ ከሰራ በኋላ በመጨረሻ አቡነ ገብረ መንፈስ ቅዱስ ባሉበት እሳቸውም ሂዱ ወዳጄ ቅዱስ ላሊበላ ዝቋላ ነበሩና ሂዱ ተብለው ወደዚህ ቦታ መጥተው ለአጋጣሚ እሱ የነበረው እንትና አዳዴ ማርያም ነበር። አዳዴ ማርያምን ሳይጨርስ ነው እንትን ይባል ሂድ ተባለ። ወደዚህ ቦታ መጡ። ከዚህ ቦታ ከመጡ በኋላ እሳቸው እያዋሩት ነፍሱ ከስጋው ተለየች ማለት ነው። በዚህን ጊዜ ገንዘው እዚህ እሱ አዘጋጅቷ ነው ውስጥ አንደርግራውንድ እዛ ቦታ ላይ ተቀብሮ ይገኛል ማለት ነው። ስለዚህ ለተመልካቾች እይታ አይውልም። እዛ ላይ እንግዲህ መንበሩ ተቀምጦበታል እና እዚህ አሁን ሴቶች መግባት አይችሉም። ምክንያቱም እንደምታውቀው የኢየሱስ ክርስቶስ መቃብር አትንኪኝ ወደ እኔ አትምጭ ብሎ ስለነበር ማርያም መግደላዊትን ያንን ለማመልከት ይሄ በጌታ እዚህ ውስጥ ወደ ውስጥ ስገባ እኛ ዲያቆናት ራሱ የማይደርሱበታል ወደ ውስጥ ከዚህ በቤተ ይሄ ግራውንዱ ነው የቤተ ማርያም። ከቤተ ማርያም ታች ላይ ስላሴ የሚባል ቤተክርስቲያን አለ። እንዲህ ወደዛ ስተን ሌላ ቤተ መቅደስ ነው። ስለዚህ እርስ በርስ በዋሻ ከስርም የተለያዩ ቤተክርስቲያኖች አንደርግራውንዶችም አሉ እና የተያያዙ ናቸው። ሁሉም ተያይዘው የተቀመጡ ናቸው። እና ወደ ውስጥ ስትሄዱ ስላሴ የሚባል ቤተክርስቲያን አለ ወደ ውስጥ ልክ ያየውም ኢየሱስ ክርስቶስ ከተወለደ ጊዜ ጀምሮ ያለውን ሂደት የሚያሳይ ልክ እንደነዚህ ሆኖ አለ። ህፃን ሆኖ ተሰቅሎ በጠቅላላ ያለው ያሳለፈውን ህይወት በሚያሳይ መልኩ ተቀርጸው ይታያሉ ማለት ነው። የሚደንቅ ነው። እንግዲህ ዲያቆን በጣም ትልቅ በረከት ነው እዚህ ቦታ ላይ መገኘታችን በራሱ የታላቁ ንጉስ ቅዱስ ላሊበላ አጽም ያረፈበት ቦታ ላይ መገኘታችን በራሱ ትልቅ በረከት ነው። ለመናገር ተመልካቾቻችን እንግዲህ በኢትዮጵያዊነታችን እንድንኮራ ከሚያደርጉን ቦታዎች መካከል አንዱና ዋነኛው ይሄ ነው። በኢትዮጵያዊነታችን ለመኩራት ኢትዮጵያን ማወቅ አለብን። ኢትዮጵያን ለማወቅና ለመረዳት ደግሞ ይህን መሰል ቦታዎች መተን መጎብኘት መቻል አለብን። ታሪኩን ማወቅ መቻል አለብን። ቅርሶቹን ማየት መቻል አለብን። ምክንያቱም ኢትዮጵያዊነን ለማለት ኢትዮጵያን ማወቅ አለብን። ኢትዮጵያን ስናቃት ነው የምንወዳት። አገርን እንደ አገር መቀበል ምንችለው፣ ለአገር መስራት ምንችለው አገራችንን ማወቅ ስንችል ነው እና ይህን የመሰለ ትላልቅ የተቀደሱ ስፍራዎች ላይ እየመጣችሁ አንድ ረድኤቱንም በረከቱንም እንድትሳተፉ ከታሪኩም ተቋዳሽ እንድትሆኑ ለማሳሰብ ወዳለኝ። በማስከተል ወዴት ነው የምንሄደው? ከዚህ ቀጥሎ ደግሞ ወደ ቤተ ገብርኤል ነው የምንሄደው። እስካሁን ያየነው ምድራዊ የሆኑትን ነው። በምድራዊ ኢየሩሳሌም ምሳሌ የተሰሩትን ነው። ካሁን በኋላ የምናያቸው ግን በሰማያዊት ኢየሩሳሌም ሰማያዊ የሆነውን ነገር የሚተርኩ አብያተ ክርስቲያናትን እንጎበኛለን ማለት ነው። ወደ ቤተ ገብርኤል እንሄድ። አሁን የምንገኘው እንግዲህ በቤተ ገብርኤል ውስጥ ነው። ይሄ ቤተ ገብርኤል ይባላል። እስካሁን ያየናቸው ምድራዊ የሆኑ በምድራዊት ኢየሩሳሌም አምሳሌ የተቀረጹ የተሰሩ አብያተ መቅደሶችን አብያተ ክርስቲያናትን ነው። ይሄ ግን እንግዲህ ካሁን ጀምሮ የምናያቸው ወደዚህ ያሉትን አብያተ መቅደሶች አብያተ ክርስቲያናቱን በሰማያዊት ኢየሩሳሌም ምሳሌ ነው። ይሄ እንግዲህ በኢዮር ራማ ኤረር ምሳሌ የተሰራ ነው ማለት ነው። እታች ላይ የምታዩ ባህር ነው። ከባህሩ ቀጥሎ ይሄ ዋሻ ነው። ከዛ ቀጥሎ ነው ቤተ መቅደስ ሶስተኛው ፎቅ ነው ማለት ነው። ይሄ ዋሻ ወዴት ነው የሚወስደው? እታች ላይ ባህር ነው። ይሄ የምታዩ ከስር ያለው ባህር ነው። ባህር ላይ ነው የታነጸው። ባህር ላይ ነው። ከዛ ቀጥሎ ይሄ ዋሻ አለ። ይሄ ውስጡ መግቢያ ያለው በታች በዛ በኩል ወደ ዋሻው መግቢያ አለ። አዎ። ከዛ ቀጥሎ ላው ሶስተኛው ፎቅ ላይ ነው የምንገኘው። ይሄ ደግሞ በኢዮር በራማ በኤረር በመላእክት ሀገር የመላእክት ከተሞች ናቸው። እነዚህ በእነሱ ምሳሌ ነው ማለት ነው። በእነሱ ምሳሌ የተሰራ ነው። ይሄ እንደምታየው ነው ማለት ነው። ታቹ ባህር ነው። ከዛ ቀጥሎ ዋሻ ነው። ይሄ ቤተ ገብርኤል እየተባለ ይጠራል ማለት ነው።
በጣም ነው የሚደንቀው ይሄ በጣም እስካሁን ካየናቸውም ይሄ አለቱ ራሱ በጣም ግዙፍ ነው። የተለየ አለት ነው። እንግዲህ የዚህ ቤተ መቅደስ መግቢያው አይታወቅም። ካሁን የተሰወረ ነው ማለት ነው። እንዴት? ምክንያቱም አሁን የገባ ነው ሰው በሰራው አሁን በተሰራ በቅርብ በተሰራ ነው እንጂ የዚህ ትክክለኛ መግቢያው ግን አናውቀውም። ይሄ እናንተ ናችሁ ያዘጋጃችሁት የተዘጋጀው እንጂ በዚህም መግቢያ የለውም። ቅዱስ ላሊበላ የሰራለትን ማግኘት አልቻልንም። ይሄ እንግዲህ ቅዱስ ላሊበላ ይህንን የመሰለ ቤተ መቅደስ ሰርቶ መቼም መግቢያ ሳይኖረው አይተውም። ነገር ግን አሁን የተሳነን ምንድነው መግቢያውን ማወቅ። መግቢያው በየት እንደሆነ አናውቅም። እሱ ከሁለት ነገር አንፃር ማየት እንችላለን። በአግባቡ ሳይንሳዊ በሆነ መንገድ ስላልተጠና ነው ወይስ መንፈሳዊ በሆነ መንገድ ስለተሰወረ ነው? እንግዲህ አሁን እኮ ጥናት አያስፈልገውም። ብዙ ዙሪያዎችን አይተናል። አንድ በዚህ ነው የሚሆነው፣ በሌላም በዚህ ነው የሚሆነው አይደል? በዚህም አያስኬድም። እንግዲህ አባቶቻችን ቢነግሩን ግን በዚህ ወደ ታች መግቢያ አለ። በዚህ በዋሻው ወደ ታች ዋሻው በዚህ ነው መግቢያ ከቤተ መቅደሱ ይዞ ወደ ታች ለአንደርግራውንድ አለ። ያን ምናልባት በዛኛው መግቢያው አይታወቅም እንጂ በዚህ ውስጥ ለውስጥ አድርገን የምንገባበት ይሆናል ብለው አባቶቻችን አስተያየት ይሰጣሉ። ተሞክሮ ያውቃል። የተወሰኑ ሞክረውት ነበር። ሩቅ ስለሆነባቸው ተመልሰው ወጥተዋል። ቅድም ያየነው በዚህኛው ጋር ያልከኝ ዋሻ ነው ከዚህ ከቤተ መቅደሱ ጋር የሚገናኘው ወይስ ያኛው ሌላ ዋሻ? ይሄኛው እዚህ ታች አየነው። እሱ ከዚህኛው ዋሻ ጋር ይገናኛል። በዛ መግቢያ የለውም በታች በኩል እሱን የማይታወቅ በዚህ የማይታወቅም በዛ የማይታወቅ በዚህ መግቢያው እናውቀዋለን። በዛ ያለው መውጫውን ግን አናውቀውም። ይሄ ቀጥሎ ያለው ደግሞ ሩፋኤል ተብሎ ይጠራል። መግቢያው በዚህ ነው። ሁለት ቤተ መቅደሶች ናቸው። ይሄ ሩፋኤል ነው፣ ይሄ ቤተ ገብርኤል ነው። ሁለት ቤተ መቅደሶች ናቸው ያሉት ዋሻ ውስጥ። እዚህ ሊቀ መላኩ ቅዱስ ሩፋኤል ጽላት አለ፣ እዚህ ደግሞ ሊቀ መላኩ ቅዱስ ገብርኤል ጽላት አለ። ቅድም እንደነገርኳችሁ አሁን ሰማያዊ የሆነውን ነገር እየተረክን ነው የምንሄደው። ከዚህ ቀጥሎ ደግሞ በሲኦል የተመሰለ ጨለማል። እሱን ውስጥ ለውስጥ ጨለማው እንሄዳለን። እሱ ወዴት ነው የሚያወጣን? ከዛ በኋላ ወደ ቤተ መርቆሪዎስ፣ እሱ የመጨረሻው ነው። እዛ አማኑኤል አለ፣ ቤተ አማኑኤል። ቤተ አማኑኤልን ጎብኝተን በዛው አድርገን እንጨርሳለን። 10ሩን እንጨርሳለን። ቤተ ሊባኖስ አለ፣ ከላይ ሆነን ማንሳት እንችላለን። ቁመት ነው። ይሄ ጨለማ ነው። እንግዲህ በሲኦል ምሳሌ ነው ማለት ነው። ድምጽ ያስተጋባል እንዴ? ጨለማ ታች አንደርግራውንድ ስለሆነ እንግዲህ አሁን ከላይ የተመለከትናቸው የቅዱሳን መላእክት ከተሞቹን ሶስቱን ከተሞች ተምሳሌት አደረግን። አሁን ደግሞ ሲኦልን ተምሳሌት እያደረግን ነው። ሲኦልን ተምሳሌት አደረግን። ከዛ ቀጥሎ ገነትን ነው የምናየው። ይሄ ቤተ መርቆሬዎስ ስንወጣ ገነትን እናያለን። ከዛ ደግሞ ጽርሐ አርያም አለ። ጽርሐ አርያም አለ። በዚሁ ተከታታይ ማለት ነው። ተከታታይ ወደ ታች ወደ አባ ሊባኖስ ስንወርድ ደግሞ ኪሩቤልና ሱራፌል መንበሩን የሚሸከሙለት አለ። የእነሱ ምሳሌ ኪሩቤልና የሱራፌል የመንበሩ ምሳሌ ነው። ይሄ መንበሩን ተሸክመው መቆማቸውን የእሱ ምሳሌ ነው ማለት ነው። የትኛው ማለት ነው? ወደ አባ ሊባኖስ ስንሄድ ላይ ጣራውን ተሸክሞ ነው ያለው። ሌሎቹ ስንመለከታቸው ጣራቸው ከዋናው አለት የወጣ ነው። ይሄ ግን ዋናው አለቱን ተሸክሞ ነው ያለው የአባ ሊባኖስ። እንግዲህ አሁን ጨለማውን እየጨረስን ነው። ይሄ አንደኛው ክፍል ነው። ወደዚህኛው ብንሄድ ኑሮ ወደ ጨለማው ወደዚህ ብንሄድ ኑሮ ወደ ቤተ አማኑኤል እንሄዳለን። በቤተ መቅደሱ ነው ብንወጣ ይሄ ወደ ቤተ አማኑኤል ነበር ነው። ስለዚህ ጨለማውን ጨርሰን እየወጣን ነው። አሁን እንግዲህ ጨርሶ መውጣት ዳርሽ ነገር ይሄኛው በተለያየ ጉዳት ደርሶበት ሁሉ ቤተ መቅደሱ አካል ነበረ። ጉዳት ደርሶበት እንደገና በቅርቡ ታድሶ የቤተ መርቆሬዎስ ይሄ ቤተ መርቆሬዎስ ነው አሁን ያለንበት ማለት የገነት ምሳሌ ነው። ቤተ መርቆሬዎስ አሁን ይሄ ያለንበት ነው የገነት ተምሳሌ ታዲያ። አሁን ወዴት ነው እየወጣን ያለነው? ወደ ቤተ አማኑኤል።
ይሄ እንግዲህ ቀደም ብሎ እንደ ቤተልሔም የሚጠቀሙበት ነበር። በኋላ ላይ ደግሞ አሁን በክርስትና ማንሻ ያደርጉታል። አንዳንድ ጊዜ አሁንም ድረስ ይጠቀሙበታል። አንዳንድ ጊዜ የክርስትና ማንሻ እዚህ ያነሳሉ ማለት ነው። አሁን ወዴት ነው እየሄድን ያለነው? ወደ ቤተ አማኑኤል። እዚህ ቤተ አማኑኤል አሁን የሲኦልን የገነትን ምሳሌ የሆነውን አልፈን ወደ ጽርሐ አርያም እየገባን ነው ማለት ነው። የእግዚአብሔር መንበር ወዳለበት መጨረሻው ሰማይ እውነትም ጽርሐ አርያም ነው። ወደዚህ መጣን። ይሄ ቤተ አማኑኤል ይባላል። ምሳሌው ደግሞ በጽርሐ አርያም ምሳሌ ነው። ከሌሎቹ ለየት ያለ ዲዛይኑ በጣም ደስ የሚል እንዲህ ስታየው የማይጠገብ ብርሃን ነው። ስታየው እንደዚህ ብሎ ያስደስታል እና ቀለል ያለ በጣም በተመስጦ ብዙ ነገር አገልግሎት የምትሰጥበት ቦታ ነው እና ይሄ ቤተ መቅደስ 9 ፎቆች አሉ፣ ልክ እንደ ቤተ ማርያም። ይሄ አርኪቴክቸሩ ራሱ የተለየ ነው፣ በጣም የተለየ ነው። አሰራሩ የተለየ ነው። የተወሰነ ጉዳት ደርሶበታል በጣሊያን እጠግናለሁ በሚል። ከዛን ውጭ በጣም ጥሩ ሆኖ በጥሩ ሁኔታ ላይ እንዲስታየው ደስ የሚል ቤተክርስቲያን ከሌሎቹ ለየት ያለ ነው። እንግዲህ አጠቃላይ አብያተ ክርስቲያናቱን ስትመለከት አንዱ ከሌላው ይለያል። ሁሉም የተለያየ ናቸው። አንድ አይነት ዲዛይን የላቸውም። አንድ አይነት ቅርጽ የላቸውም። ስታያቸው አንዱ ከሌላው የተለየ ምሳሌ ያለው፣ ሌላው ደግሞ የተለየ ትርጉም አለው። ይሄን አይተህ የተወሰነ የምታደንቅበት ነገር አለ። ቤተ ማርያም ላይ ገብተህ የምታደንቀው ነገር አለ ማለት ነው እና ተመሳሳይነት የላቸውም እና ለዛ ነው ይሄ በጽርሐ አርያም ምሳሌ ነው ማለት። እንደው ተመልካቾች አሁን በደንብ ግንዛቤ እንዲኖራቸው ያው በተለያየ አይነት እድሜ ላይ ያለም ሰው ስለሚመለከተ ጽርሐ አርያም ምንድን ነው የሚለውን ትንሽ አብራራል። እውነት ነው። አሁን ጽርሐ አርያም ማለት ሰባት ሰማያት አሉ። አሁን ኢዮ፣ ራማ፣ ኤር፣ ኢየሩሳሌም ሰማያዊ፣ ሰማይ ውዱድ እያለ የመጨረሻው ጽርሐ አርያም ነው። ጽርሐ አርያም ማለት ደንበሩ ዳሩን ከእግዚአብሔር ውጭ የሚያውቅ የለም፣ ሌላውንም አናቅም እና ይሄ የመጨረሻው ሰማይ ነው። እሱ ብቻ የሚያውቅበት ነው። መንበሩን ተሸክመው ሱራፌል ቅዱስ ቅዱስ እያሉ የሚያመሰግኑበት ልዩ ቦታ ነው እና ይሄ ቤተ መቅደስ በዛ የተመሰለ ነው ማለት ነው። አሁን ወደ ውስጥ ስንገባ እንግዲህ የበለጠ እንረዳለን። ይሄ እንግዲህ ወደ ፎቁ መውጫ ይሄ ነው። ቅድም ወደ አልከኝ ማለት ነው። ወደ ፎቁ ወደ ክላሶቹ መውጫ ማለት እንግዲህ ይሄ ቤተ አማኑኤል ነው የሚባለው። 4 አምዶች አሉት። 4 አምዶች አሉት። የአራቱ ወንጌላውያን ምሳሌ ናቸው። የማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ምሳሌዎች ናቸው 4ቱ አምዶች። ይሄ 1 2 3 4 ማለት ነው። እንግዲህ ቅድም እንደነገርኩህ ውስጥ ለውስጥ መጥተን ቢሆን ኑሮ በዚህ ነበር የምንወጣው። በዚህ መውጣት እንችላለን፣ ወይም ደግሞ በዛ አለ 2 ነው። ይሄኛው ከፍታ ውስጥ ለምን ሌባ ይገባበታል ተብሎ ነው እንጂ ውስጥ ለውስጥ አድርገን በዚህ መውጣት እንችላለን። በሲኦል ተምሳሌቱ ማለት ነው። በሲኦል ተምሳሌቱ በጨለማው አድርገን ገብተን ከሲኦል ወደ ጽርሐ አርያም እንገባለን ማለት ነው። ከዛ እነዚህ የምታያቸው ፎቆች ናቸው፣ ክላሶች ናቸው። 9 ክላሶች አሉት። 9ኙ ደግሞ የተሳቱ ቅዱሳን የ9ኙ ቅዱሳን ወደ ኢትዮጵያ መጥተው በ4ኛው መቶ እስከ 6ኛው መቶ ክፍለ ዘመን በነበረው ጊዜ መጥተው ኢትዮጵያን ያስተማሩ፣ ወንጌልን የሰበኩ እና አባ ሰላማን የመሳሰሉ ከዛ በኋላ የመጡ እና አቡነ አረጋዊ እና አቡነ ይማታ በተሳቱ ቅዱሳን ምሳሌ ነው ማለት ነው። አገልግሎታቸው ምንድን ነው? ከተምሳሌትነቱ በተጨማሪ አገልግሎቱማ መጀመሪያ ላይ እንደነገርኩ የተቀደሱ እና ውድ የሆኑ እቃዎች ተደብቀው የሚቀመጡበት ነው። ቤተ ማርያም ላይ እንዳየ ነው ማለት ነው። አሁንስ እነዚህ ቅርሶች አሉ? አሁን እዚህ አይደለም ያሉት፣ ወደ ሌላ ቦታ ይኖራሉ። የራሳቸው መቀመጫ አላቸው፣ እዛ ጋር ይቀመጣሉ። የዚህ ቄሰ ገበዝ አለ፣ ታማኝ የሆነ እሱ በካህናቱ በምእመናኑ የተመረጠ፣ ከዛ በኋላ እሱ ነው የሚጠብቀው። እንግዲህ አሁን ቅርሶች ስንል ሌሎች አብያተ ክርስቲያናት ላይ እንዳለው ከነገስታት የተሰጡ ስጦታዎችና መጽሐፍት ናቸው ወይስ ከዛም ሌላ በተጨማሪ አለ? ብዙ ነገር አለ። ብዙ ነገር መስቀሎች አሉ፣ አልባሳት አሉ፣ ከወርቅ የተሰሩ ነገስታቱ የሰጧቸው ወርቅ ለምድ
ይሄ ነገስታት አክሊል ተክሊል እዚህ ጋር የሚያደርጉት የወርቅ የብር ከብዙ ነገር ማዕድን የተሰሩ አሉ። እዚህ መስቀሎቹ የተለያዩ ናቸው። መጽሐፍት አሉ። ከበሮ አለ። ከበሮ ከወርቅ ከመዳብ የተሰራ እነሱ ሁሉ እዚህ አሉ እና በክብር ተቀምጠው ይኖራሉ ማለት ነው። በጣም ነው የሚደንቀው። እዚህ አገልግሎት አሁን ይሰጥበታል? አዎ፣ ከሁሉም አብያተ መቅደሶች አገልግሎት ይሰጥበታል። ቅዳሴ ይቀደሳል፣ ማህሌት ይቆምበታል። አሁን ይሄ በ28 የልደት በ28 እዚህ ነው ሌሊቱን ሁሉ የሚቆሙ ማህሌት፣ በ29 ደግሞ ቤተ ማርያም አማኑኤል ስለሆነ ይሄ እዚህ አማኑኤል በጣም በከፍተኛ መልኩ በደማቅ ሁኔታ እዚህ ይከበራል፣ ይቀደሳል፣ ዋዜማው ይቆማል። ከዛ ይሄን ጨርሰው ደግሞ ወደዛ ይሄዳሉ። ተመልካቾቻችን እንግዲህ እንደተመለከትነው በሶስተኛው ምድብ አባታችን ንጉስ ቅዱስ ላሊበላ ሰማያ ሰማያትን ተምሳሌት ያደረገበትን የመላእክት ከተማን ተምሳሌት ያደረገበትን ገነትን፣ ሲኦልን እንዲሁም ደግሞ ታላቋን ጽርሐ አርያምን ተምሳሌት ያደረገበትን እጅግ በጣም አስደናቂ የሆኑ ውቅር አብያተ ክርስቲያናቶችን ተመልክተናል። እጅግ በጣም የሚደንቅ ስፍራ ነው። መንፈሳዊ ለሆኑ ሰዎች ወይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ትልቅ በረከትን የምታገኙበት አገር ወዳድ የሆኑ ኢትዮጵያውያንም ያልሆኑ አፍሪካውያን ሰው የሆነ ሁሉ መጥቶ ሊደነቅበት የሚችል በጣም ታላቅ ስፍራ ነው። ይህ ስፍራና በድጋሜ መታችሁ ይህንን ስፍራ እንድትጎበኙ ለመጋበዝ እወዳለሁኝ። እየተከታተላችሁ ያላችሁት ነድራ ልዩ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓልን ምክንያት በማድረግ ያዘጋጀነውን ፕሮግራም ነው። በዛሬ ፕሮግራማችን እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ብቻ ሳይሆን የታላቁን ንጉስ የቅዱስ ላሊበላን ልደቱን እያሰብን ነው። በተመሳሳይ ቀን ስለሆነ ልደታቸው አብራችሁን ቆዩ። የጻድቁ ቅዱስ ላሊበላ ባለቤቱ ቅድስት መስቀል ክብራ ትባላለች። አባቶቻችን ይህንና ሌሎች ጠልሰሞችን ምልክቶችን ተጠቅመዋል። ስለዚህ ከዛሬ አንስቶ ይህንን ምልክት ማለት ያለባችሁ ስዕለ ኪሩብ ነው። እዚህ ቤተ ማርያም ውስጥ ከምንመለከታቸው አስደናቂ ስዕሎች መካከል አንዱ አውሮፓውያን ደብል ሄድድ ኢግል የሚሉት ወይም ደግሞ ሁለት አንገት ያለው ንስር ነው። እንግዲህ ቤተ ማርያም ውስጥ ሁለት አንገት ያለው ንስር እንመለከታለን። የንጉስ ላሊበላን ማህተምም እንደዚሁ እንመለከታለን ማለት ነው። ይህም የሰለሞን ማህተም ነው። ስሬቱ ከወርቅ ይሁን ከልዩ ማዕድን ይሁን አይታወቅም።